ታሪኩ እንደ ታሪክ ደስ አይልም፣ ያስፈራል። ሁላችንም ደንግጠን የጤና መቃወስ ልንገባ እንችላለን። አይምሯችን ማሰብ ሊያቅተው ይችላል። ሰላም የስለት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዘንላችሁ የምንቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሁሉም ሴት ሙሽራ ሆና ወደ አዲስ ቤት ስትመጣ የጓጓችለትን ህይወት የፈለገችውን ኑሮ አንድ ብላ መኖር ስትጀምር በእጇ ትልቅ ተስፋን ይዛ በልቧ ግን ፍርሃት አለ። ይህች ሴት ይህን ቤተሰብ አታውቀውም። በእርግጥ ከሰርጉ በኋላ ይሄ የመጀመሪያ ቀኗ ነው። የቤቱ ህግ ምን ይሆን? እዚህ ቤት በስንት ሰዓት ይተኛል? ምግባቸው ምን አይነት ነው? ምግብ ስንት ሰዓት ነው የሚበላው? መኝታ ሰዓቱ ስንት ነው? ጮክ ተብሎ ነው የሚወራው ወይስ ቀስ ተብሎ ነው የሚወራው? ምን ባደርግ ነው ይሄ ቤተሰብ የሚደሰተው? ምን ባደርግስ ነው የሚከፋቸው የሚለው ነገር በጣም አሳስቧታል። ካገባች ወይንም ደግሞ ሰርጉ ካለፈ ገና ጥቂት ቀናት ነው። ባሏ ለብቻቸው እንዲኖሩ አልተመቸውም፣ እሷም አልቻለችም። ስለዚህ ምን ወሰኑ? ከቤተሰቦቹ ጋር ሊኖሩ። ሙሽሪትን ዛሬ ወደ ቤተሰቦቹ ቤት ይዟት መጣ። እቃዋን ይዛ መጣለች። በሙሉ የምትፈልጋቸው የትምህርት ማስረጃ፣ የልደት ካርድ ምናምን፣ ፓስፖርቷ ምናምን ሁሉ ጥቅልል አድርጋ ወደ እሱ ቤት ቤተሰቦቹ ጋር ወደ እሱ ክፍል አስገብታ ደልድላለች። ዝምታቸው ደስታ ነው ወይስ ማስጠንቀቂያ ነው አልገባትም። ግን ገና ከመጣች ቀን ጀምሮ ቤታቸው ጸጥ ያለ ነው። ተዟዙሯ ቤቱን አየች። በሚቀጥሉት ቀናቶች ቡና ሲፈላ፣ ምግብ ሲበላ፣ እኛ ቤት እንዲህ ነው የሚደረገው፣ ይሄ ቤት እንዲህ ነው የሚሆነው እየተባለች እየለመደች ነው። ታዲያ ግን አንዳንድ ጊዜ ሁላችንም ብንሆን ያልጠበቅነው ነገር ከተመለከትን ውስጣችን በኃይል ይደነግጣል አይደል? ይህች ሙሽራ ገና ባሏ ቤት መኖር ከጀመረች ከባሏ ጋር ማለት ነው፣ ቤተሰቦቹ ቤት ሆነው የተመለከተችው ነገር ቃላት አውጥታ ለመግለጽ አቃታት ስንል ልቧ ትርክክ ነው ያለው። ሰው እንደዚህ ሆኖ ይኖራል? ሰው እንዲህ አይነትን ነገር እያሳለፈ በቤት ውስጥ በሰላም አንድ ላይ ሆኖ ይኖራል ብላ የሚያስደነግጣትን ነገር ተመለከተች። በፊልም እንኳን አይታው እንደማታውቅ የምትናገረው ነገር በእውነተኛ ህይወቷ ላይ ስለተመለከተች እጅግ በጣም ደንግጣለች። ይህች ሙሽራ ታዲያ በደስታ የጀመረችው ሽማግሌ ተልኮ፣ ሰርግ ተደግሶ፣ መልስ ተደርጎ፣ ቅልቅል ተደርጎ፣ ዘመድ አዝማድ፣ ጎረቤት፣ ወዳጅ ሁሉ ተሰብስቦ ከ600 ሰው በላይ ተጠርቶ የተደገሰው ይሄ ትልቅ የሰርግ በዓላቸውን አክብሮ የተጀመረውን ትዳር ገና በተጋቡ 1 ወር ሳይሞላ ባልየው በተኛበት ብን ብላ ጠፋች። ምን ሆና የት ገባች? ሙሽሪት ገና በሙሽራነት ጊዜዋ የተሰጣትን ስጦታ እንኳን ከፍታ አይታ ሳትጨርስ፣ ጥሎሽ ከፍታ አይታ ሳትጨርስ፣ ጥሎሿን ሳትለብስ ሳታጌጥ ምን ሆና ብን ብላ ጠፋች ያሉት ቤተሰቦቿ ብቻ ሳይሆኑ ፖሊስን ጭምር። ለማንም ሳትናገር ምንም ነገር ሳትል አትፈልጉኝ አታገኙኝም ብላ ጽፋ ይህች ሙሽራ የተሰወረችው ምን ገጥሟት ነው የሚለውን እውነተኛውን ታሪክ በዛሬ ስለ ህይወት ፕሮግራም ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይህች ሙሽራ
ገና የዛን ቀን ስትመጣ የባሏ እናት በደስታን የተቀበሏት። አንዳንድ ነገር የሴት ነገር አሳዩት። እዚህ ጋር እንደዚህ አይነት ምግብ አለ የሚቀመጠው፣ እዚህ ጋር እንደዚህ ነው የሚቀመጠው፣ ቅመሞቹ እዚህ ጋር አሉልሽ፣ ልብስሽን እዚህ ጋር አድርጊ፣ ፀጉርሽን እንደዚህ ነው የምትታጠቢው፣ ፀጉር ቤት እዚህ ሰፈር እዚህ ጋር አለልሽ፣ እኛ የምንሰራው እንደዚህ ነው እያሉ ያሳዩት። ለምንድን ነው? ተወልዳ ካደገችበት አካባቢ በጣም ርቃ ነው የመጣችው። አሁን ያለችበት አካባቢ ላይ ዘመድ የሚባል ነገር የላት። ብቸኛ ዘመዷ ማን ነው? ባሏ፣ አዲሱ ባሏ ሙሽራው እና ቤተሰቦቹ። ታዲያ እየለመደች ቤቱን እንግዲህ አንድ ሁለት እያሉ እያሳዩት የቤቱን ሕግም እያወቀች ስትኖር በጣም ጠንቃቃ ነች። ይህንን ትዳር የሰመረ እንዲሆን ትፈልጋለች። ከባሏ ጋር የተስማሙበት ጊዜ አለ። የራሳቸውን ቤት ሰርተው ሲጨርሱ ከዚህ ቤት ሊወጡ፣ እስከዛ ድረስ ግን ቤተሰቦቹን መስላ እንድትኖር ተስማምተዋል። ብዙ ያቀዱት ነገር አለ፣ ብዙ ያሰቡት ነገር አለ። እቅዳቸውና ሀሳባቸው ሁሉ እንዲሳካ ደግሞ እናትና አባቱ ቤታቸው ከመጋባታቸው በፊት ጠርተዋት የምግብ ጠረጴዛ ላይ ቀኝና ግራ ቁጭ አድርገው እሷን ፊት ለፊት አድርገው ይሄን እናደርግልሻለን፣ እንደዚህ ትሆኛለሽ፣ በዚህ መንገድ ነው የምትሄጂው እያሉ አስረድተዋታል። ስለዚህ ይህች ልጅ ማናችንም ብትሆን እሷ የገጠማት ቦታ ጋር ብንቀመጥ እሺ ብለን የምንቀበለውን የህይወት እድል ነው የተሰጣት እና ደስተኛ ሆና ነው የመጣችው። ግን ፈርታለች። አንድ ነገር የምታውቀው ነገር አለ። ምንድን ነው እሱ? መታገስ እንዳለባት ታውቃለች። በትዕግስት ለመኖር ወስናለች። በዚህ መሰረት እንግዲህ የባሏ እናት ደግሞ ቅርብ ሆነው ሁሉ ነገር የሚያሳዩት እሳቸው ናቸው። አይቆጡ። በጣም ትዕግስተኛ ሴት ናቸው። ምንም ነገር ይሄን እንዲያርጊ፣ ይሄን በዚህ ግቢ፣ ይሄን በዚህ ውጪ ብለው አላስቸገሯትም። እንደውም ሊያለማምዷት ነው የሚጥሩት። ግን አንድ ነገር ጠንከር አድርገው ነገሯት። ምንድን ነው? ወሰዱና ወደ አንድ ክፍል ይሄንን በር እንዳትከፍቺ አሏት። ወደዚህ በር አካባቢ እንዳትመጪ፣ በተለይ ሌሊት አሏት። የቤተሰባችን ነገር ስለሆነ እዚህ አካባቢ ድርሽ እንዳትይ ተባለች። የቤተሰባችን ነገር ሲባል መጀመሪያ እንዴ አለች። የቤተሰባችን ማለት እሷ አሁን ቤተሰብ አይደለች፣ ተጋብታለች፣ በትዳር ተጣምረዋል፣ ነገ ጠዋት ልጅ ትወልዳለች። የቤተሰባችን ሲባል ትንሽ የመገለል ነገር ተሰማት እንጂ ቀጥሎ የሚመጣው ነገር ምን እንደሆነ ፍጹም አላወቀችም። እሺ አለች እና ኑሮ ቀጠለ። እናትና አባት ሁለቱም ይሰራሉ። ጥሩ ስራ ነው ያላቸው፣ የተማሩ ሰዎች ናቸው። በቀለም ትምህርት በደንብ ገፍተው ሄደዋል። ባሏም ስራ ይውላል። እሷ ግን ከነበረችበት ቦታ ተወልዳ ካደገችበት ትምህርት ጨርሳ ስትሰራ ከነበረበት ስራ ለቃ ባሏን ብላን የመጣችው። አሁን ታዲያ ይህች ወጣት ቤት ውስጥ ነው ያለችው። ሙሽራ ናት፣ ገና ስራ የላትም። ስራ ፈልጋ ነው ገና የምትገባው። ስራ ይውላሉ እነሱ፣ ማታ ይመጣሉ። ቤቱን እየተለማመደች እያለ አንድ ነገር ግን ቅር አላት። ምንድነው? ቅዳሜ ቀን ጠዋት ቤት እየተጠረገ ነው። ያቺ እንዳትገቢ የተባለችውን ክፍል የምታጸዳው ቅዳሜ ጠዋት እናትየው ብቻ ነች። ሌላ ሰው ሲከፍተውም ሲያጸዳው ማየት አታውቅም። ከዛ ክፍል የሚወጣ ድምፅ ትሰማለች። የተለየ ድምፅ ነው የምትሰማው። ምንድን ነው ብላ ለመጠየቅ ግን ትፈራለች። ታዲያ ያ ድምፅ የሚያወጣው ሰው ማን እንደሆነም አታውቅም። ሲገቡ አታያቸውም፣ ሲወጡም አታያቸውም። ከዛ ክፍል ውስጥ ግን ድምፅ ግን ትሰማለች። ስለምትፈራ ግን ዝም ነው የምትለው። የባሏ እናት ያንን ክፍል ሲያጸዱ ቆዩና ከዛ ጠርገው ያወጡት ነገር ውስጥ ብዙ ሻማ ይቀለጣል። ያለቀ ሻማ፣ በርቶ ያለቀ ማለት ነው። ጠጋለችና ልክ ቆሻሻው ልትሰበስብ ስትል አትንኪ ምናምን ብሎ ተቆጧት። ምንድን ነው ሻማው? ትላንትና መብራት አልጠፋም፣ ሰሞኑን መብራት ጠፍቶ አያውቅም። ከዛ በተጨማሪ ደግሞ የተከበረ በዓል ምናምን የለም፣ ልደት ምናምን ምንም ነገር የለም። ይሄ ሁሉ ሻማ ከየት መጣ ስትላቸው የቤተሰባችን ነገር ውስጥ ጥልቅ አትለው ያሏት። አልተቆጡም፣ ቃሉን ግን አወጡት። ግራ ገባትና ዝም አለች። ይህች ሴት እንግዲህ ይሄ ክፍል ምንድን ነው? ያ የሚሰማው ድምፅ ምንድን ነው? ሲያጸዱስ ሌላ ሰው ለምንድን ነው የማያጸዱት? እያለች ዝም ብላ ኑሮዋን እየቀጠለች አንድ ቀን፣ 2 ቀን፣ 3 ቀን እያለ 18ኛው ቀን ላይ መጣ። ልክ በ18ኛው ቀን አንድ ቀን ማታ ደህና ደሩ ተብሎ እራት ተበልቶ ተጫውተው ቡና ተፈልቶ ምናምን ወደ መኝታ ቤታቸው ገቡ። እሷም ከባሏ ጋር ተኛች። እናትና አባቱም በመኝታ ቤታቸው ተኝተዋል። ሰራተኛዋን በክፍሏ ተኝታለች። ጸጥ ብለው ተኝተው እያለ ከእንቅልፏ የሆነ ድምፅ ቀሰቀሳል። ለመጀመሪያ ጊዜ ነው ደግሞ ሌሊት ያን ድምፅ የሰማችው። ብድግ ስትል ባሏ ከጎኗ የለም። ግራ ገባት። ጠበቀችው፣ አይመጣም። ተነሳች። መታጠቢያ ቤት ይኖር ይሆን ብላ ስትሄድ መታጠቢያ ቤትም የለም።
ከዛ ደግሞ ወዴት ሄደች? እናትና አባቱ መኝታ ቤት። እናትና አባቱ መኝታ ቤት ስትሄድ እናትና አባቱ መኝታ ቤት የሉም፣ በሩ ወለል ብሎ ተከፍቷል። ከዛ የቤት ሰራተኛዋ ጋር ሄደች። የቤት ሰራተኛዋም የለችም በክፍሏ። የእሷ እንደውም አልጋቸው ሁሉም አልተነካም። እሷ የተኛችበት አልጋ ብቻ የተገለጠው። የእናትና አባትየው አልጋው ጭራሽ አልተነካም፣ አልተገለጠም፣ እንደተነጠፈ ነው ቀን። የሰራተኛዋም እንደዛ። ግራ ገባት። እዛ ቤት ውስጥ እሷ ብቻ ነፍስ ያላት እስከሚመስል ድረስ ምንም ነገር የለም። ግን ከዛ ክፍል አትግቢ ከተባለችበት ክፍል ግን የምትሰማው ድምፅ አለ። ቀጥላ ወደ ዛራ መድራመድ እያለች ስትሄድ ግን የተመለከተችው ነገር እጅግ በጣም አስደነገጣት። ወደዛ ክፍል ገብታ ከማየቷ በፊት ማን አስቆመቻት? የቤት ሰራተኛዋ እንደ ጥበቃ ሰራተኛ በርጋ ቆማለች። እነዚህ ሰዎች የሚያደርጉት ነገር ከአይምሮዋ በላይ ነው። ማመን አቅቷታል። የሆነ ነገር ተጠራጥራለች። ግን ተመለሺ ስላለቻት ቀጥ ብላ ሄዳ መኝታ ቤቷ ጋር ተኛች። አልጠየቀችውም ባሏን፣ ከማንም ጋር አልተነጋገረችም። ውስጧ ግን ሽምቅቅ አለ። አሁን ችግሩ እየገባት እየተጠራጠረች መጣች። ምን እንደሆነ ግን ለማወቅ አልቻለችም። በዚህ መሀል ነበር እንግዲህ ይህች ልጅ ጭንቀት ውስጥ ገብታለች። ግን ለማትናገር ለቤተሰቦቿ ለጓደኞቿ ስልክ ደውላ ለመንገር ትፈልጋለች። ግን ትፈራቸዋለች። ለምን? ገና ከተጋቡ እኮ ቀናቶች ናቸው። ይህን ነገር የተመለከተችው በ18ኛው ቀን ነው። ያቺ ቀን ከነጋች በኋላ ግን ይህች ሙሽሪት ግራ ገባት። ውስጧ ተምታታባት። አጋንኜ ይሆን ወይ ብላ አሰበች። ግን ደግሞ ያየችውንና የሰማችውን ነገር መካድ አልፈለገችም። እዚህ ቤት ውስጥ የምትቀርበው የቤት ሰራተኛዋን ነው። ከሁሉም ከባሏ የበለጠ አሁን የቤት ሰራተኛዋ ፊት ትሰጣታለች። የቤት ሰራተኛዋ ቀን ችግር የለባት። ታወራታለች፣ ቡና ታፈላላታለች፣ ታበረታታታለች፣ ትለምጃለች ትላታለች። ማታ ማታ ግን እዛች ቤት በርጋ ከመጣች ግን እንደምትጣላት ትነግራታለች። እንዳትመጪ ነው። ለምን? ምንድነው ነገሩ? ምናምን የሚባለውን ነገር የቤት ሰራተኛዋ ልታናግራት አትፈልግም። ውስጧ ፍርሃት አለች። ልጅ ተወልዳ ያደገችበት አገሯ፣ አብረዋት ትምህርት ቤት የሄዱ ጓደኞቿ፣ ልጅ በትምህርት ህይወቷ ገፋ ብላ ተምራለች። ልትነግራቸው የምትፈልጋቸው ጓደኞቿ አሉ። እሷ መንገር የምትፈልገው ለጓደኞቿም ለቤተሰቦቿም ነው። ግን ያ ሁሉ ሰርግ ተደርጎ፣ ያ ሁሉ መልስ ተደርጎ፣ ያ ሁሉ ሰው ከውጭ ሀገር መጥቶ ለሰርጉ፣ ያ ሁሉ ጎረቤት አዝማድ ሁሉ ተሰብስቦ ቤተሰቦቿ እንደዛ ደስ ብሏቸው ድረዋት ብላ ደግሞ አፈረች። ይሄች ቀን ማለት 19ኛ ቀን ሰርግ ከተደረገ ከ19 ቀን በኋላ ማን ይሄንን ነገር አማሮ ያወራል? ለመታገስ ወሰነች። ፍርሃት ግን በውስጧ በጣም እያደረ ነው። ቀን ከቤት ሰራተኛዋ ጋር ስትውል ስልክ ስታወራ ትሰማታለች እና ሄዳ የቤት ሰራተኛዋ ለእናትየው የነገረቻት ነገር አለ። ስልክ ታበዛለች ብላ። ታዲያ እናትየው ደግሞ አንድ ነገር ለማድረግ አሰበችና እንዳለ የቤተሰቡን አባላት ተሰበሰበቻቸው። ቀን ችግር የለም፣ ማታ ማታ ግን ከምሽቱ 1 ሰዓት ጀምሮ የምታወሩት ስልክ እየረበሸኝ ስለሆነ ሁላችሁም ማታ 1 ሰዓት ሲሆን ጠረጴዛ ላይ ስልኩን አስቀምጡ ትላለች እናትየው። ስለዚህ ህግ ወጣ እዚህ ቤት። ምንድነው? ማታ 1 ሰዓት ሲሆን ሁሉም ሰው ሞባይሉን አምጥቶ ቁጭ ያደርጋል። ጠዋት ሲነጋ ይወስዳል። ለምን? እናትየው ስታወሩ ድምጻችሁ ረበሸኛለች። የቤተሰቡ አባል ነች አይደለም? ሙሽሪት ትዕግስት ነው ስሟ። አንጥታ ቁጭ ታደርጋለች ማታ ማታ። ቢያንስ እንኳን የምትሰማው ድምፅ ማታ ማታ እንደዛ የምትሰማው ነገር ልክ በተሰማት ሰዓት ብድግ አርጋ ደውላ ለጓደኞቿ ነው፣ ለእናት ለአባቷ ነው፣ ለእህት ለወንድሞቿ ነው፣ ለአክስት ላጎት ስሙ እንዳትል ስልኳን ተቀማች። ስለዚህ ብቻዋን በጭንቀት ጸጥ ብላ ሰነበተች። እነዚህ ነገሮች እያሉ ቀናቶች እንደገና አለፉ። ግራ ተጋብታለች። ይቺ ልጅ ግን አንድ ነገር እየሆነች ነው። ሌሊት መተኛ ታቆማለች። እነሱ የሚያሳልፉትን የሚያደርጉትን ነገር ካደረጉ በኋላ ያለምንም ችግር ገብተው ለጥ ብለው ያድራሉ፣ ይተኛሉ። እሷ ምግብ መብላት አቃታት። እነሱም ምግብ ግጥም አድርጎ ይበላሉ። አተኛም፣ አትበላም። ፈርታለች፣ ተጨንቃለች፣ ደግሞ አፍራለች። ተነስታ ቤተሰቦቿ ጋር እንዳትሄድ። ይቺ ልጅ ከዚህ በኋላ ምን እየሆነች መጣች? ራሷን እያጣች መጣች። ሁሉ ነገሯ እየተቀየረ መጣ። አይምሯ የእሷ እንዳልሆነ እየገባት መጣ።
ከዚህ በኋላ እዚህ ቤት ውስጥ ከቆየች ራሷን እንደምታጣ ታውቃለች። ግን መንገድ አጣች። ለራሷ በራሷ ጭንቅላት አስባ መወሰን ያቃታት ጊዜ ምን እንደምታረግ ግራ ስለተጋባች ዝም ብላ ህይወቷን እየቀጠለች እያለ ግን አንድ ቀን ባሏ ኪስ ውስጥ ያየችው ነገር አስደነገጣት። ያ ቀን ጧት የተነሳችው የቤት ሰራተኛዋ መጣችና ትዕግስት አለቻት። አቤት። ልብስ ላጥብ ስለሆነ አለቻት። የቆሸሸ ልብስ የባልሽን ስጭኝ አለቻት። እሺ አለችና ትዕግስት ምን አደረገች? የባሏን የቆሸሸ ልብስ ከመኝታ ቤታቸው መርጣ ወጣችና ከነዛ መካከል ምን አለ? 2 ሱሪዎች አሉ። የማታ ቢጃማ ሱሪ የሚመስሉ ናቸው። ባሏ እዛ ክፍል ሲገባ ይለብሳቸዋል እነዛን ቢጃማዎች። ታዲያ አወጣችና ሁሉንም ልብስ ኪሱን ፈተሸች። የሚታጠብ ልብስ ስለሚፈተሽ ኪስ አይደል? ከአንደኛው ልብስ ኪስ ውስጥ ግን ያገኘችው ነገር አስደነገጣት። የእሷ ስም ተጽፏል። እዛ ወረቀት ላይ ያየችው ያነበበችው ነገር አየሁ ብላ የደነገጠችው ነገር ለመናገር በጣም ይከብዳል። በጣም የሚያስፈራ ነገር ነው ያለው፣ ግን ስለሷ ነው። እንደዚህ ትሆናለች፣ በዚህ ትገባለች፣ በዚህ ትወጣለች፣ ይሄ ነው ተብሎ አንድ ነገር 4-5 ጊዜ የተጻፈበት ሁኔታ አለ እየተደጋገመ። ግራ ገብቷት እያነበበችው እያለ የቤት ሰራተኛዋ መጣች። ትዕግስት ምን ሆንሽ አለቻት። የዚህን ጊዜ ነው እንግዲህ የቤት ሰራተኛዋ ትወዳታለች፣ ጥሩ ተግባብቷል። እዚህ ቤት ውስጥ እሷ ትቀላታለች። ምንድን ነው ስትላት ገና የቤት ሰራተኛዋ ወረቀቱን ስታየው ምንነቱ ገባት። አይዞሽ አንቺን እኮ አይነካሽም ምናምን እያለች ልታስረዳት ሞከረች። ሙሽሪት እንግዲህ መረጋጋት አቃታት። በፍጹም የማታውቀው ልትጠረጥረው ሆነ ልታስበው የማትችለው ህይወት ውስጥ ስለገባች ደንግጣለች። ለእሷ ይዛ የመጣችው ዓላማ ይሄን አልነበረም። ተንቀጠቀጠች። የምትነግራትን ነገር ማመን አቃታት። ታዲያ ትዕግስት ወይንም ሙሽሪት ጠንካራ ሴት ናት፣ ጎበዝ ነች፣ መግባባት ትችላለች ከሰው ጋር፣ ከቤት ሰራተኛዋ ጋር፣ ከሁሉም ሰው የበለጠ እዚህ ቤት ውስጥ መግባባቷ ጠቅሟታል። ምክንያቱም ከዚህ ቀጥሎ የምንሰማውን መረጃ የነገረቻት የቤት ሰራተኛዋ ነች። የዛን ዕለት ምን አለቻት? እዚህ ቤት እኮ አለቻት ማንም አይነካሽም፣ የሚሉሽን ነገር ብቻ አድርጊ። የመጣሽው እኮ አለቻት ልጃቸው ለሚስትነት ፈልጎሽ ወይንም ደግሞ ልጅ እንድትወልጂ ቤተሰብ እንድትመሰርቺ እነሱ እንዳሉሽ አይደለም፣ ዓላማ አላቸው ሲፈልጉሽ ስትላት በጣም ደነገጠች። እነሱ ለሚፈልጉሽ ዓላማ አለቻት የሚሉሽን ነገር ካላደረግሽ እንደ ሌሎቹ የባልሽ ሚስቶች አንቺም ጉዳት ይደርስብሻል። ከዚህ ቤት ከነሱ ጋር ተጣልቶ በሰላም የወጣ ሰው የለም አለቻት። ደነገጠች። እንዴ አለች። በሰላም የወጣ ሰው የለም ስትይ ብላ ጠየቀቻት። የራሷ የገዛ ባሏ ያልነገራትን ሚስጥር የቤት ሰራተኛዋ አሁን መንገር ጀመረች። ስንት ሚስት ነበር ያገባው ስትላት እኔ እንጃ 4፣ 5፣ 6 ብቻ የፍቅረኛ ምናምን መዓት ነው አለቻት። አንዳቸውም ግን በሰላም አልወጡም አለች። ለምን ብላ ስትጠይቃት እነሱ ይሄ የሚያመልኩትን ባዕድ አምልኮ ሲቃወሙ ወይም የሆነ ነገር ሲያደርጉ ከዚህ ቤት እንወጣለን ብለው ሲጣሉ እከሊት የወጣችው እንደዚህ ታማ፣ እከሊት የወጣችው እንደዚህ መራመድ አቅቷት፣ እከሊት እንደዚህ አይምሯ ተነክቶ እያለች ስትደረድርላት ትዕግስት ማመን አቃታት። እንዲህ አይነት ነገር ሰምታ አታውቅም። ጠንከር ያለ አሉባልታ እንኳን ሰምታ ማታውቅ ሴት ነች። ትዕግስት በጣም ደንግጣ ነው የምታዳምጣት የቤት ሰራተኛዋን። ይህች የቤት ሰራተኛ እዚህ ቤት ውስጥ በርካታ ዓመት ነው የኖረችው። በዛ ላይ ለእናትየው ስጋ ዘመድ ናት። የምትዋሽበት ምክንያት የላትም። ትዕግስት አምናታለች። ግን ምን አለቻት? ለምን አትውጭም፣ ለምን አታመልጭም ብላ ጠየቀቻት። የቤት ሰራተኛዋ ነገረቻት። በፍጹም መውጣት አትችልም ወይንም ደግሞ መውጣት እንደማትፈልግ ፈርታ ነገረቻት። ለአንቺ መሄድ ከፈለግሽ ሂጂ አለቻት። ለእሷ ግን መሄድ የሚባለው ነገር ወይም መውጣት የሚባለው ነገር አማራጭ እንዳልሆነ ስትነግራት በጣም የደነገጠችው ሌላ መረጃ ስለሰጠቻት ነው። ምንድነው ሌላ የነገረቻት መረጃ? የራሳቸው ልጅ የእናትና የአባትየው ልጅ ሁለተኛ ልጃቸው ይሄንን ነገር አላደርግም ስላለ ታሟል፣ ተጎድቷል፣ መንቀሳቀስ አይችልም፣ እንደዚህ ሆኗል፣ እንደዛ ሆኗል ብላ የምትነግራት ነገር ይህችን ልጅ ማመን ያቃታት። የምትዋሽበት ምክንያት የለም። ምክንያቱም አንስታ በፊት የነበረውን ፎቶ አሳየቻት። አሁን ደግሞ ምን ደረጃ ላይ እንዳለ ደግሞ በሌላ ፎቶ አሳየቻት። ስለዚህ ለራሳቸው ልጅ ያልራሩ ለእሷ እንደማይራሩላት ትዕግስት በደንብ ተረዳች። ለመነቻት፣ ብዙ ነገር ጠየቀቻት። ለምን ሴቶቹ ከዚህ በፊት የመጡትን ሴቶች አልረዳሻቸውም? ለምንድን ነው ለእኔ የምትነግሪኝ አለቻት። የቤት ሰራተኛዋ ግን ጠንከር ያለ መልስ ነው የመለሰችላት። ሌሎቹ እኮ እንዳንቺ በስነ ስርዓት አያናግሩኝም አለቻት።
የቤት ሰራተኛ ስለሆነች እንደሚንቋት ነገረቻት። ትዕግስት ግን አክብራ ስለጠየቀቻት ያለው መረጃ እንዳለ ነገረቻት። አምልጭ ያለቻት፣ ውጪ ከዚህ ቤት አለቻት። ግን ጠልተውሽ ወይንም ደግሞ አንቺን ለመጉዳት ፈልገው ሳይሆን የሚሉሽን ካደረግሽ በሰላም መኖር ትችያለሽ ብላ አማራጩን ነገረቻት። ልክ ግን እንደማትፈልግ እዚህ ውስጥ መኖር እንደማትችል ስትረዳ አምልጭ ያለቻት። ተመካከሩ እንዴት እንደምትወጣ። የቤት ሰራተኛዋ ግን አቋም አላት። አባት እናት ወይንም ደግሞ ወንዱ ልጅ ከሶስት አንዳቸው ቢያንስ እቤት ባሉበት ሰዓት እንጂ ብቻቸውን ባሉበት ሰዓት አትወጭም አለቻት። ቁልፍ ያለው የቤት ሰራተኛዋ ጋር፣ የውጭ ቁልፍ የበሩን ቁልፍ ተቆልፎ የምትይዘው እሷ ናት። አንቺ ከሄድሽ በኋላ እኔን ይጎዱኛል አለቻት። አብረን እንጥፋ ስትላት አልጠፋም አለች። ለምን? ከእናትየው ጋር የስጋ ዝምድና አላት የቤት ሰራተኛዋ። እሷ ከነሱ ጋር ተለማምዳለች፣ ተግባብታለች፣ የሚያደርጉትን ነገር ተቀብለዋለች። ትዕግስትን ግን አዝናላታለች። ለምን? እንደሌሎቹ እንድትሆን አትፈልግ። ውጭና ጥፊ ያለቻት። ታዲያ ይህን ተነጋግረው ትዕግስት ደንግጣ፣ ሰራተኛዋ ደግሞ አጽናንታት አስመልጥሻለሁ አለቻት። እኔ እነግርሻለሁ ብለው ተመካከሩ። የቤት ሰራተኛዋ ልታስመልጥ፣ ትዕግስት ደግሞ ልታመልጥ አድፍጠው ቀን እየጠበቁ አንድ ቀን ተሳካላቸው። ባልየው ቤት የለም፣ አባትየው ቤት የለም። ስለዚህ እናትየዋን ለማታለል ቆንጆ ሰዓት ነው ብለው አሰቡ። የዚህ ሰዓት ላይ እንግዲህ ቤት ውስጥ ተቀምጦ የነበሩት ሶስቱ ቡና እየተፈላ ነው። የቤት ሰራተኛዋ ምልክት ስትሰጣት ትዕግስት የውጭውን በር ከፍታ ልትወጣ ነው። ለማድረግ ያሰቡት ነገር በእርግጥ ቢሳካላቸው ትዕግስታው በዛ ቀን ታመልጥ ነበር። ግን ለማድረግ ያሰቡት ነገር እንዲሳካ እናትየው ወይ ውስጣቸው የነገራቸው ነገር አለ ወይ ደግሞ የሆነ ያዩባቸው ነገር አለ። በፍጹም ትዕግስትን ሊያስወጧት አልቻሉም። በምንም ተአምር ከዚህ ቤት ውስጥ በቀን ወይንም ደግሞ የቤት ሰራተኛዋ እንዳለቻት የቤተሰቡ አባላት እያሉ መውጣት እንደማትችል ገብቷታል። ይህች ልጅ ማስተዋል የጀመረችው እስረኛ መሆኗን ያወቀችው አሁን ነው። ከመቼውም ጊዜ በላይ ደግሞ ወደ ፀጉር ቤት እንኳን ስትሄድ ባሏ ይዟት ይሄዳል። እቃ መግዛት ስትፈልግ ባሏ ይዟት ይሄዳል። አንዲት ሴት ፀጉር ቤት ገብታ ፀጉሯን ተሰርታ ጨርሳ እስከምትወጣ ድረስ ወስዶ ከሷ ጋር ቁጭ ብሎ አሰርቶ የሚመልስ ባል ካለ ያስደነግጣል። በጣም የሚያሰለች ሰዓት ነው የፀጉር ቤት ሰዓት፣ ረጅም ሰዓት ስለሆነ። ይሄ ባል ግን አይሰለችውም። ቁጭ ብሎ እስክትሰራ ድረስ ይጠብቃታል። ይሄን ደግሞ እናትየው ነው ያሉት። በፍጹም የትም ቦታ መውጣት አልቻለችም። ቀን ከጠበቀች ትወጣለች፣ ግን መታገስ አቃታት። ሰራተኛዋን በፍጹም አላግዝሽም፣ ለብቻችን ሆነን አትወጭም አለቻት። እዚህ ጋር አንድ ጫፍ አለ፣ መታገስ አቅቷታል። እዚህ ጋር ደግሞ ሌላኛው ጫፍ መውጣት አቅቷታል። በዚህ ሁኔታ እያለ አንድ ቀን ግን 9 ሰዓት ከሌሊቱ ሲሆን ያንን የሚያደርጉትን አምልኳቸውን ጨርሰው ባሏ ሊተኛ ወደ አልጋ መጣ። ታዲያ ወደ አልጋው ሲመጣ እሷም እንቅልፍ እንደወሰደው ሰው አይኗን ጨፍና ጸጥ አለች።
መጣ፣ ከጎኗ ተኛ። እሱ እንቅልፍ እስኪወስደው ጠብቃ፣ ቤተሰቦቹም እንቅልፍ እስኪወስዳቸው ድረስ ጠብቃ ይህቺ ሙሽራ እዚህ ቤተሰብ ውስጥ ከገባች በ24ኛው ቀን ሌሊት ተነስታ ጠፋች። ማንም አላያት። ስንት ሰዓት እንደወጣች እንዴት እንደወጣች የውጭውን በር መክፈቻ ቁልፍ ያው ሰራተኛዋ ነው የምትሰጣት፣ ግን ማን እንደሰጣት አልታወቀም። ብን ብላ ጠፋች። የት እንደገባች አይታወቅም። ስልክ አልያዘችም፣ ቅያሪ ልብስ አልያዘችም፣ ምንም ነገር አልያዘችም። በለበሰችው ቢጃማ የት እንደገባች የሚያውቅ ሰው የለም። የቤት ሰራተኛዋ ያለቻት ነገር አለ። ከጠፋች ወደ ቤተሰቦቿ እንዳትሄድ፣ ወደምትታወቅበት ቦታ እንዳትሄድ አስጠንቅቃታለች። ስለዚህ በፍጹም አድራሻዋን ለማንም አልተናገረችም። በነጋታው ባልየው ከእንቅልፉ ሲነሳ ጽፋ ያስቀመጠችለትን ነገር ሲያይ ነው እውነት መሆኑን የተረጋገጠ። እንዳትፈልገኝ አታገኘኝም ብላ ጽፋለት ሄደች። ከዚህ በኋላ ፖሊስ ጋር ይሄ ጉዳይ የደረሰው መቼ ነው? የራሷ የሙሽሪት ቤተሰቦች በስልክም በአካልም የትም ቦታ ማግኘት ሲያቅታቸው መጥተው ለፖሊስ ጥቆማ ሰጡ። ባሏና ቤተሰቦቹ ግን አልተናገሩም። ታዲያ ጠፋች ተባለ። ሌሊት ብን ብላ ጠፋች፣ ወረቀት ጽፋ ጠፋች ተባለ። እንደ ጠፋች ያየ ሰው የለም፣ ምስክር የለም። በሩን ከፍታ ትውጣ፣ ቤት በኩል ትሄድ፣ ማንም የሚያውቅ ሰው የለም። ገለዋት ነው ምን አድርጓት ነው ተብሎ ግን ታሰበ። ፖሊስ ይህች ወጣት ሙሽራ ወጣት ካገባች ከሰርጓ ከ24 ቀን በኋላ ደብዛዋ የጠፋው ሴት የት ሄደች ብሎ ለመፈለግ በራሱ መንገድ ምርመራውን ጀመረ። ቤተሰቦቿም የቻሉትን ሁሉ እያደረጉ ነው። ጓደኞቿ ሁሉ ግራ ገብቷቸዋል። የት እንደገባች ለማግኘት ሁሉም በየአቅጣጫው እየሮጠ ነበረ። በፍጹም ግን ልትገኝ አልቻለችም። ገለው ጥለዋት ነው ወይስ ምን አርገዋት ነው የሚሉ በጣም በርካታ ጥርጣሬዎችም አሉ። የት እንደደረሰች ለማወቅ ፖሊስ የራሱን መንገድ ፍንጭ ለማግኘት የተቻለውን ጥረት ሲያደርግ እንደ ቀልድ 3 ወራት አለፉ። ከ3 ወራት በኋላ ግን ያገኛት ራሱ ፖሊስ ነው። ይቺ ልጅ ከ3 ወር በኋላ ፖሊስ ያገኛት ለምን እንደጠፋች የት እንዳለች ሁሉን ነገር በግልጽ ተናግራለች። ግን አድራሻዋ እስከዚህኛው ቀን ድረስ የት እንዳለ ማንም እንዲያውቅ አትፈልግም። ለፖሊስ ብቻ ነው የተናገረችው። ከቤተሰቦቿ ጋር ተገናኘች አልተገናኘች የምናውቀው ነገር የለም። ማንም አያውቅም። ግን አድራሻዋን በፍጹም ፖሊስ እንዲሰጥባት አልፈለገችም። ፖሊስ በዚህ ታሪክ ውስጥ የመጣው ትዕግስት ጠፋች ተብሎ ነው። ሳትጎዳ ሳትታመም ምን ነገር ሳትሆን በሰላም ተገኝታለች። ግን አድራሻዋን መናገር ስለማትፈልግ ፖሊስ ለማንም ሳይናገር ከዚህ ታሪክ ውስጥ ከመውጣቱ በፊት እርግጠኛ መሆን ያለበት ነገር ወንጀል እንዳልተፈጸመ ነው። ምንም የተፈጸመ ወንጀል የለም። ትዕግስት ግን መሄድ አትፈልግም። እዛ ማንንም ማግኘት አትፈልግም። ቤተሰቦቿን ታገኝ አታገኝ፣ ከእነሱ ጋር ትገናኝ አትገናኝ የምናውቀው ነገር የለም። ግን አድራሻዋ እስከዚችኛዋ ቀን ድረስ ለማንም ግልጽ አልተደረገም። ታሪኩን ስንጀምር የ23 ዓመቷ ሙሽራ በደስታ ወደዚህ ቤተሰብ የመጣችው በዚህ ቤተሰብ ቤት ውስጥ 24 ቀናትን አሳልፋ ከዛ ቀጥሎ ደግሞ ጠፍታ የተደበቀችበት ቦታ 3 ወራትን ቆይታ ፖሊስ እስከሚያገኛት ድረስ በሙሽራነቷና በተገኘችበት ሰዓት መካከል ያለው ጊዜ 24 ቀን ሲደመር 3 ወር ከ24 ቀን ማለት ነው። በዛ ጊዜ ውስጥ ግን የዚች ልጅ ህይወት፣ ማንነቷ፣ ጭንቅላቷ፣ መልኳ፣ አስተሳሰቧ፣ ሁሉ ነገር በጣም በትልቁ ነው የተቀየረው። የ3 ወር ሳይሆን የ30 ዓመት ለውጥ ያለ ይመስል ልጅቷ እጅግ በጣም ተጎድታለች። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን ታሪክ ስንሰማው እጅግ በጣም ይረብሻል፣ ደስ አይልም። ግን ደግሞ የምንወስደው ትምህርት አለ፣ ለሆነ ሰው ይጠቅማል ብለን እናስባለን አይደል?
እንደነዚህ አይነት ታሪኮችን ስንመለከት በተለይ አጠገባችን ላሉ ሰዎች ማስረዳት ጠቃሚ ይሆናል። ምክንያቱም አንዳንድ ሰዎች በእንደነዚህ አይነት ህይወት ውስጥ ሆነው ፈርተው ይቀመጣሉ። እንደ ቤት ሰራተኛዋ። የቤት ሰራተኛዋ ከዚህ ቤተሰብ ውስጥ የወጣችው መቼ ነው? ልክ ፖሊስ መጥቶ ቤተሰቡን ጠይቆ የትዕግስትን የት እንዳለች ካወቀ በኋላ በዚህ ቤተሰብ ውስጥ ያለውን ታሪክ ከተረዳ በኋላ እሷን መውጣት እንደምትፈልግ ተናግራ የቤት ሰራተኛዋ ወጥታለች። ትዕግስት ወደዚህ ቤት ባትመጣ ኖሮ፣ ትዕግስት አክብራ ባታናግራት ኖሮ፣ ትዕግስት ባትቀርባት ኖሮ ይቺ የቤት ሰራተኛ እስከ መቼ ድረስ እዚህ ቤት ውስጥ ትኖር ነበር? እስከ መቼ ድረስ የነሱን ይሄንን ነገር እንድታገለግል ተደርጋ ትኖር ነበር? ፈጣሪ ነው የሚያውቀው። ግን ነፃ ወጥታለች በትዕግስት መምጣት ምክንያት። እኛም የምናወራ ከሆነ ለሰዎች የምናስረዳ ከሆነ አስፈላጊ በሆነበት ቦታ ሁሉ ይሄን ነገር ለሰዎች የምንገልጽ ከሆነ ሁላችንም እንግዲህ በዚህ አይነት ነገር የሚባክን ዜጋ አይኖረንም ማለት ነው። አለበለዚያ ግን ልክ አሁን የዛሬ ባል ታሪካችን እርዳታ ባታገኝ ኖሮ ዘመኗን ሁሉ ይበላ እንደነበረ ከአጠገባችን የምናውቃቸው ሰዎች ወይንም ደግሞ በሆነ አጋጣሚ የተመለከትናቸው ሰዎች ከኛ መረጃ ስለማይሰሙ ዘመናቸውን ሁሉ እዛ ውስጥ ሊኖሩ የሚችሉበት እድል ብዙ ነው። ምክንያቱም በርካታ ሰዎች በዛ ውስጥ ኖረዋል። የሚያስገርመው ሌላው ነገር እንግዲህ ትዕግስት ይህንን ልጅ ስታውቀው የተማረ ልጅ ነው፣ ትምህርት ቤት የሄደ ልጅ ነው። በጥሩ ደረጃ ተምሮ ጥሩ ስራ ይዞ በስራ አማካኝነት ወደ ሀገሯ ሲመጣ ሰው አስተዋውቆት ነው እንግዲህ ከእሷ ጋር የተገናኙት አይደል? ይህ እንግዲህ ለአንዲት ወጣት ሴት ጤነኛ ሆነው ወደ ጋብቻ የምትሄድበት መንገድ ነው። ሁላችንም ቢሆን ይሄኛውን መንገድ ልንሄድ እንችላለን። አንድ ነገር ግን አለ። ይሄ ልጅ ዘመድ አለው፣ ጎረቤት አለው፣ ይሄንን ነገር የሚያውቁ ሰዎች አሉ። ከመጋባታቸው በፊት ትዕግስትን ያገኟት ሰዎች ነበሩ። ማናቸውም ግን አልነገሯት። ማናቸውም ይሄንን ልምምዱን እሷ እዛ ቤት ገብታ እስከምታይ ድረስ የነገራት ሰው የለም። ለዚህ ነው እንግዲህ አንዳንድ ጊዜ አንዳንድ መረጃዎች እናውቃለን ስለሆነ ሰው እያየን የሰው ህይወት ከሚበላሽ እያየን ሰው ማይሆን ነገር ውስጥ ከሚገባ መረጃ መስጠትን የመሰለ ነገር የለም። ይሄ ነገር ትዕግስት ጎበዝ ስለሆነች ወጣች እንጂ እኛ ብንሆን ልንደነግጥ ብዙ ነገር ውስጥ ልንገባ እንችላለን። የአእምሮ ህመም ሊገጥመን ይችላል። ከድንጋጤ ብዛት ልንወጣ የማንችልበት የአእምሮ ችግር ውስጥ ልንገባ እንችላለን። እና ሰዎች በተለይም ሴት ልጆች እንደነዚህ አይነት ነገር ውስጥ ሲሆኑ የሚመለከቱት ወይም ደግሞ የሚያዩት ነገር ሌላ፣ ከጀርባ ያለው ነገር ደግሞ ሌላ መስሎ ከታየን መረጃ መስጠት ለሁላችንም ትክክለኛ ተግባር ነው። ምክንያቱም ሴት ልጆች በእንደዚህ አይነት መንገድ ውስጥ ገብተው ህይወታቸው እንዲባክን ሁላችንም አንፈልግም። የ24 ዓመት ልጅ ገና ትንሽ ልጅ ናት። መማሪያ፣ መስሪያ፣ ራሷን የምታጠነክርበት፣ ልጆች የምትወልድበት፣ ንብረት የምታፈራበት እድሜዋ አንድ ብሎ የሚጀምርበት ነው እንጂ በእንደዚህ አይነት የረከሰ ነገር ውስጥ ሆና ራሷን የምትጎዳበት ምንም ምክንያት የለም። እኛ እንደ ማህበረሰብ ያለብን አንድ ኃላፊነት ቢኖር ወጣት ሴት ልጆችን እንዲያድጉ፣ እንዲሰሩ፣ እንዲማሩ ወደፊት መግፋት ከሆነ ያንን እንዳያደርጉ እግራቸው ስር መጥቶ ደግሞ የሚይዛቸውን ነገር ማንሳት የኛ ኃላፊነት ነው። ይሄ ዛሬ የተመለከትነው ነገር ይህች ልጅ እንዳትማር እንዳትሰራ ከዚህ በኋላ ገፍታ መማር አይደለም እስካሁን ድረስ የተማረችበትን ነገር ራሱ እንዳትሰራ ድንዝዝ የሚያረጋት ተግባር ነው። አንድ ከፊቷ የሚቀመጥ እንቅፋት ነው። እንደነዚህ አይነት ነገሮች የሴት ልጆች ህይወት ላይ የሚመጣን ነገር ከፊት አንስቶ ሴቶች እንዲሮጡ ማድረግ የዜግነት ግዴታችን ነው። ማህበረሰባችን ውስጥ ያሉ ሰዎች ናቸው አይደለ? ጎረቤቶቿ። ጎረቤት ለምን አልነገራትም? ዘመዶች ለምን አልነገሯትም? የህይወቷ እንቅፋት እንደሚሆን ያውቃሉ። ይሄ ነገር ለምን አልነገሯትም? ሁላችንም ይሄን ነገር ብንመለከት እንቅፋት እንዳይሆን በሴት ልጅ ህይወት ላይ የራሳችንን ግዴታ መወጣት ኃላፊነት አለብን። እሷ የረዳቻት የቤት ሰራተኛዋ ነች። ሌሎች ግን የሚረዳቸው ሰው ላይኖር ስለሚችል በተለይ ከመግባታቸው በፊት እንደነዚህ አይነት ነገሮችን ከተመለከትን ማሳወቅ የጎበዝ ስራ ነው። ሌላው እንግዲህ ትዕግስት አንድ ነገር ደጋግማ ተናግራለች። ይሄ ምንድን ነው? ለቤተሰቦቿ ተናግራ መሄድ አፍራለች። ለቤተሰቦቿ ተናግራ እንደዚህ ደርሶብኛል እንደዚህ ነው ብላ ፈርታለች። ትናገራለች ተብሎ ሲታሰብ ደግሞ ስልክሽን አስቀምጭ ተብላለች። ማታ ማታ ቤተሰቦቿን ኑ ለምን አላለቻቸው? ቀን ቀን እኮ መደወል ትችላለች። እፈልጋቸዋለሁ ለምን አላለች ብላለች። ትንሽ ቅሬታ እንዳላት ነግራቸዋለች። ግን ምን አሏት? አይ ይህን የመሰለ ቤተሰብ ውስጥ ገብተሽ ትዳር ነው ትለምጃለሽ፣ አዲስ ነገር ሆኖብሽ ነው እያሉ እሷ ማድረግ ያለባትን ነገር ነው እንጂ የሚነግሯት ምን እንደተሰማት የጠየቃት ሰው የለም። ምን እንደሆነ ስሜቷ የጠየቃት ሰው የለም። ገፍታ እንዳትሄድ አፍራለች። ለምን? ሰርጉ፣ መልሱ፣ ቅልቅሉ፣ ጥሎሹ ሁሉ ነገር ነው የሚታያት። ታዲያ ትልቅ ሰርግ ተደርጎ በትልቅ ሰርግ ሴት ልጆች ከተዳሩ በኋላ በእኛ ባህል ማህበረሰባችን ውስጥ እንግዲህ የታወቀ ነው። ዘመድ አዝማድ፣ ጎረቤት ምናምን ይሰበሰብና ሴት ልጆች ከተዳሩ በኋላ ገና ገብተው
መኖር ሲጀምሩ በ3ኛው በ4ኛው ቀን እንደ ዛሬ ባልታሪካችንም ይሁን በተመሳሳይ አይነት ሁኔታ የሰው ልጅ አይምሮ ሊቆጣጠረውና ሊያስበው የማይችለው ነገር ሊገጥማቸው ይችላል። የዛን ጊዜ ለምንድን ነው ሴቶቹ ሮጦ የማይወጡት? ብዙዎቹ አይወጡም። ብዙዎቹ ደፍረው ሄደው አልፈልግም ለማለት ይፈራሉ። ለምን? የማህበረሰባችን ምላስ ወይ ያ ሁሉ ሰርግ ተደርጎ ያ ሁሉ እንግዳ ተጠርቶ እንደዚህ ዘመዶቼን አስቸግሬ እንደዚህ ተደርጎልኝ ብለው በጣም ይፈራሉ። ይሄ የተሳሳተ አስተሳሰብ ነው። ያቺ ሴት የታያት የአንድ ቀን ሰርግ፣ የአንድ ቀን መልስ፣ የአንድ ቀን ቅልቅል፣ የአንድ ቀን ዝግጅት ምናምን ነው። በነዛ ባለፉት ቀናቶች ምክንያት ግን የማይሆን ነገር ምናልባት ዘመዶቿ ቢሰሙ እንኳን መጣሽ እንኳን ጥለሽ መጣሽ የሚሉበት ከባድ የሆነ ለዛውም ደግሞ እንደነዚህ አይነት ከአምልኮ ጋር የተያያዘ ነገር ውስጥ አግኝታ ሰው ወይንም ደግሞ ባሏ እንደዛ ሆኖ አግኝታ እንኳን ደህና መጣሽ ብሎ የሚቀበል ቤተሰብ እያላት ግን ትፈራለች። ጎረቤት ምን ይለኛል፣ ጓደኞቼ ምን ይሉኛል፣ ዘመዶቼ ምን ይሉኛል ብላ ስለምታስብ አንገቷን ደፍታ እዛ ውስጥ 10 20 30 40 እያለች እድሜዋ እስከ መጨረሻው ድረስ 60 70 80 ዓመት ድረስ ትቀጥላለች። ከዛስ ልጆቿም ያንን ይከተላሉ። ለዛች ለአንድ ለሰርግ ቀን እንዴት ሰው ለሰርግ ቀን ብሎ ህይወቱን ይሰዋል? እንዴት ሰው ለአንድ ለተደረገ ፕሮግራም ሰርግ ተደርጎልኛል ብሎ ያፍራል? እንዴት ሰው ማለት ምን አይነት አስተሳሰብ ነው ያለን? የማይሆን ከሆነ ለምን 10 አይነት ሰርግ አይደገስም? ካልተመቸን አልተመቸንም፣ ማፈር የለብንም፣ መፍራት የለብንም። ሰርግ የአንድ ቀን ፕሮግራም ነች። የኛ ህይወት ግን በየቀኑ የምንኖረው ህይወት ስለሆነ መረዳት መቻል አለብን። የዛሬው ባል ታሪካችን የታየቻት የአንድ ቀን ሰርግ ናት። የታየቻት የአንድ ቀን መልስ ናት። የታያት ዘመዶቿ ከውጭ ሀገር ድረስ መጥተው የዳሯት፣ ዘመዶቿ ከክፍለ ሀገር ከተለያየ ቦታ መጥተው ያሳለፉት ሰርግ ነው የታያት። ሁሉንም የራሱ ጉዳይ ለማለት የሚያስችል የውስጥ ጉብዝና የላትም። ይሉን ተያዛት። እናት አባቷ ሰው ፊት አንገታቸውን ሲደፉ ታዩት። እናት አባቷ ግን እሷን እንደሚፈልጓት ከሰርጉ እሷን እንደሚያስበልጡ ፍጹም አላወቀችም። በርካቶች ሰርግ ከተደገሰ በኋላ መውጣት ፈርተው ዘመናቸው ተበልቷል። በርካቶች መልስ ከተደገሰ በኋላ እንዴት ብዬ ብለው ፈርተው አንገታቸውን ደፍተው መኖር የማይገባቸው ህይወት ኖረዋል። ለራሳችን ክብር እንስጥ። ከአንድ ቀን የሰርግ ፕሮግራም እኛ እንበልጣለን። ከአንድ ቀን የመልስ ፕሮግራም እኛ እንበልጣለን። ከማንም ሰው ወሬም እኛ እንበልጣለን። ስለዚህ የፈለጉትን ያውሩ፣ የፈለጉትን ነገር ይበሉ። እኛ ግን ትክክለኛውን ነገር እናውቃለን። ህይወታችን በዚህኛው መንገድ መሄድ የለበትም፣ መሄድ ያለበት በዚህኛው መንገድ ነው ብለን ስናስብ ጆሮአችን እንዳይሰማ ነው ማድረግ ያለብን። እነንትና ያወራሉ፣ እነንትና ያሽሟጥጡብናል፣ እነንትና እንትን ያደርጋሉ፣ እውነት ያርጉት ብለን ቀጥ ብለን ህይወታችን መምራት ነው ያለብን። ምክንያቱም እኛ እስካለን ድረስ ነው ሁሉም የሚያወራው። እኛ ከሌለን፣ እኛ ከተበላሸን፣ እኛ ህይወታችን መስመራችንን ካጣን፣ እኛ ክፉ ከወረሰንና ከቀደመን ስለኛ የሚያወራም የለም። ስንኖር፣ ስንሰራ፣ ውጤት ሲኖረን፣ ትርፋማ ስንሆን ማንን የሚያነጋግር ነገር ስላለን ነው የሚነጋገሩት። ያውሩ ብለን ህይወታችንን መቀጠል ነው እንጂ ለነሱ ብለን ጨለማ ውስጥ መቀመጥ የለብንም። እንደዛ እንድንሆን አይደለም ፈጣሪ የፈጠረን። ፈጣሪ የፈጠረን ሁሌም በህይወት ፈተና አለ፣ ነገር ግን ህይወታችን ብርሃን እንደሆነ እንድንሄድ ስለሆነ በፍጹም በተለይ ይሄ ከባዕድ አምልኮ ጋር ተያይዞ ካለ ነገር ውስጥ ለመውጣት ድፍረቱና ጀግንነቱ ሊኖረን ይገባል እንጂ ማንንም ማፈር የለብንም። እንደነሱ አይነት ሰዎች ጋር አንድ ቀንም ማደር በፍጹም አያስፈልግም። በተለይ ሴት ልጅ ሮጣ ነው ማምለጥ ያለባት። አለዚያ እዛ ውስጥ አገልጋይ አርገው ጠራጊ አርገው ዘመንሽን ይበሉታል። እንደነዚህ አይነት ቤተሰብ ውስጥ ፍጹም መኖር የለባትም ሴት ልጅ። ከባዕድ አምልኮ ጋር የተያያዘ ነገር ስትመለከት የራሷ ቤተሰብ ይሁን የባሏ ቤተሰብ፣ ጎረቤቶቿ ይሁን አከራዮቿ ሮጣ ነው ማምለጥ ያለባት። ምክንያቱም የኛ እድሜ፣ የኛ ህይወት፣ የኛ ቀን፣ የኛ ሰዓት፣ የኛ ሰከንድ ከምንም ነገር በላይ እንደ ሴት ልጅ ውድ ስለሆነ እዛ ውስጥ መቀመጥ አይገባንም። እዚህ ታሪክ ውስጥ ሌላ የምንመለከተው ትልቁን ድርሻ የያዘው የእናትና የአባቱን ባዕድ አምልኮ ተከትሎ ራሱን እዛ ውስጥ ካስገባ በኋላ እንደገና ደግሞ የሰውኛ ህይወት ሳይኖረው ግን እንደ ሰው ሚስት ኖሮት መኖር የፈለገው ወንድ ልጃቸው ነው። እሱ ባመነበት በፈለገበት መንገድ የእናትና አባቱን መንገድ ተከትሎ ይሄድ። ነገር ግን እዚህ ጋር ትልቅ ነገር አለ የምንረዳው። እዚህ ቤተሰብ ውስጥ የዚህን ልጅ እንደሱ ሆኖ መንገድ ያልተከተለ ከዚህ በፊት የራሳቸው ልጅ የነበረ ሰው ይሄንን ነገር አላደርግም ሲል ቤተሰቦቹ ጉዳት እንዳደረሱበት፣ እንደታመመ፣ እንደተጎዳ የቤት ሰራተኛዋ ነግራታለች ለትዕግስት። ታዲያ የገዛ ልጃቸውን በድለዋል ወይንም ደግሞ የገዛ ልጃቸውን ስላልተቀበለ ጉዳት አድርሰዋል ተብለው የሚታሰቡ ቤተሰቦች እንዳሉት ያውቃል። ለምንድን ነው ሴቶቹን እየሄደ በፍቅር ስም በትዳር ስም
ሰርግ እየተደገሰ እንዲያፍሩ እያደረጉ እዚህ ቤት ውስጥ እንዲመጡ የሚያደርጉት ያለን እንደሆነ ትክክለኛ ምክንያቱን አሁንም የሚያውቁት እነሱ ናቸው። ግን የዚህ ዘመን ልጅ ሆኖ ይሄንን ነገር የሚያደርግ ክፉ ልጅ ነው። አሁንም ይሄንን ፕሮግራም የሚከታተሉ አንዳንድ ሰዎች ይሄን ተግባር ይፈጽሙታል። የሚመስላቸውን ሰው ለምን አይመርጡም? የሚፈልግ ሰው ለምን አይመርጡም? የቤት ልጅ፣ የቤተሰብ ልጅ፣ የተደከመላት ልጅ፣ ህይወት ያላት ልጅ በፍቅር ስም አምጥተው እንደነዚህ አይነት ነገሮችን የሚያደርጉ ሰዎችን ሁላችንም ለህግ አሳልፈን መስጠት መቻል አለብን። እንደነዚህ አይነት ነገር ሲያደርጉ የምንመለከታቸውን ሰዎች ሁላችንም ባለን አቅም ሁሉ ለህግ አሳልፈን መስጠት መቻል አለብን። ምክንያቱም እዚህ ውስጥ የተመለከትነው የአንድ የሁለት አይደለም። የቤት ሰራተኛዋ እንደምትናገረው በርካታ ሴቶች ናቸው። 5-6 ሴቶች ብላለች። ከትዕግስት ጋር 5 ሴት ብለን እንኳን ብናስብ ቀላል አይደለም። የ5 ሴቶችን አይምሮ የሚነካ ተግባር ይሄ ግለሰብ አድርጓል። ለምን? በዚህ ውስጥ የሚያልፍ የወጣት ወይንም ደግሞ የሴት ልጆች እድሜ የለንም እና ሁላችንም እንደዚህ ሲያደርጉ የምንመለከታቸውን ሰዎች ለህግ አሳልፈን በመስጠት እህቶቻችንን ማዳን መቻል አለብን። መረጃ መስጠት መቻል አለብን። አለበለዚያ እንደነዚህ አይነት ወንዶች ናቸው በርካታ ሴቶችን ህይወት አበላሽተው በስተመጨረሻ ቀና እንዳይሉ አድርገው ጤናቸውን አዛብተው አይምሯቸው ተነክቶ አፍረው ራሳቸውን ቀና ማረጋገጧቸው በርካታ ሴት እህቶቻችን ወደማይገባቸው ቦታ የሚሄዱበት ምክንያት እንደነዚህ አይነት ወንዶችን ማረም ስለሚያቅተን ነው። እንደነዚህ አይነት ነገሮችን ስናይ ለህግ አሳልፈን መስጠት፣ ከዛ በተጨማሪ ደግሞ ለሴት እህቶቻችን ማሳወቅ፣ የዜግነት ግዴታችንን መወጣት፣ የእህቶቻችንንም ነፍስ ማዳን ነው። ታሪኩ እንደ ታሪክ ደስ አይልም፣ ያስፈራል። ለማሰብ ራሱ አለ ብሎ ለመገመት ራሱ በጣም ይከብዳል። እንደነዚህ አይነት ነገሮች እንግዲህ ብዙ ጊዜ ሰዎች ሲገጥማቸው የአእምሮ መቃወስ ወይንም ደግሞ የአእምሮ ጤና ማጣት ድንገት የሚከሰት ነገር ባልተጠበቀ ሰዓት የሚመጣ ነገር ስለሆነ ሰዎች ድንጋጤ ውስጥ ሊገቡ ይችላሉ። ማናችንም ብንሆን በዛሬዋ ባል ታሪካችን ቦታ ብንቀመጥ ሁላችንም እንደነግጣለን። ይሄ ፍጹም የሰው ልጅ በጤነኛ አእምሮ ይገጥመኛል ብሎ የሚያስበው ነገር ስላልሆነ ሁላችንም ደንግጠን የጤና መቃወስ ልንገባ እንችላለን። አእምሯችን ማሰብ ሊያቅተው ይችላል። የአእምሯችን ጤና መቃወስ በትክክል ማሰብ አለመቻል፣ መተኛት አለመቻል፣ ምግብ አለመመገብ እያለ እንግዲህ የዛሬ ባል ታሪካችን እንግዲህ ህይወቷ ከቀኝ ወደ ግራ እንደተቀየረው የኛም ህይወት እንደዛ ሊሆን ይችላል። በጣም የሚያስደነግጥ ሀሳብ ነው። ይሄ ሀሳብ በጣም የሚያስፈራ ሀሳብ ነው። እንንቀዋለን፣ ግን ደግሞ በርካታ እህት ወንድሞቻችን በዚህ ውስጥ ሲሰቃዩ እንመለከታለን። ለዚህ ነው ሰው ከማን ጋር እንደሚቀላቀል፣ ከማን ጋር እንደሚጋባ፣ ከማን ጋር ህይወቱን እንደሚመሰርት ሲያስብ ከላይ የዓለምን ብልጭልጭ ነገር ብቻ መመልከት እንደሌለበት ማስተዋል ያለበት። ህይወታችን በጣም ክቡር ነው። ህይወታችን በጣም ትልቅ ነው። ህይወታችን ጥንቃቄ ይፈልጋል። ሰዎች በአይናችን አይተናቸው ብቻ የምንገባበት አይደለም። ሰው ከፈጣሪው ጋር ያለው ትስስር፣ ሰው ከፈጣሪው ጋር ያለው መንፈሳዊ ህይወቱ ምን አይነት እንደሆነ መረዳት ግዴታ ነው። ከምንም ነገር በላይ ሁላችንም የየራሳችን የሆነ ሃይማኖት አለን። ታዲያ በሃይማኖታችን መንፈሳዊ ህይወታችን ላይ ጠንካራ ሆነን ለመሄድ ስናስብ ከጎናችን ማን እንደሚኖር በትዳር ለመጣመር ስናስብ በተለይ ሴት ጓደኛ ይሁን ወንድ ጓደኛ፣ ጎረቤት ይሁን የተለያየ ሰው አጠገባችን ሊቀርብ ሲል እንደነዚህ አይነት ነገሮች ጋር ተሳትፎ ያለው ይሄ የማይሆን አምልኮ ውስጥ ባዕድ አምልኮ ውስጥ ምናምን እንደዚህ አይነት ነገር ውስጥ እንዳለ ጥርጣሬ ካለ ከነሱ አጠገብ መራቅ ያለብን። ምክንያቱም የፈጣሪ ቃልም ይላል ብርሃን ከጨለማ ጋር ህብረት የለውም ነው የሚለው የፈጣሪ ቃል። መጠንቀቅ መቻል አለብን። እንደነዚህ አይነት ነገሮች ምንም አያደርገኝም ምንም የለም ምናምን የሚሉ ሰዎች አሉ። እውነታቸው ነው። ምንም አይነካቸው፣ ምንም አያደርጋቸውም። ግን ለምን አጠገባችን ጨለማ ይቀመጣል? ለምን አጠገባችን እንደነዚህ አይነት ሰዎች ይመጣሉ? እንደነዚህ አይነት ሰዎች ደግሞ ለምን እንደሚመጡት ወደኛ፣ ለምንድነው አንዣበውስ ወደኛ መቅረብ የሚፈልጉት? እነዚህ የዛሬ ባል ታሪኮቻችን ጋር ስንመለከት ምን ታደርግላቸዋለች ትዕግስት? እንደነሱ አይነት ሰው ለምን አይፈልጉም እንላለን አይደል? ምክንያታቸውን እነሱ ናቸው የሚያውቁት። ግን ትዕግስት ብቻ ሳትሆን ከትዕግስት በፊት ሰራተኛዋ እንደተናገረችው 4 ወይንም 5 ወይንም 6 ሰው መጥቶ ሄዷል አለች። እከሊት ታማለች፣ እከሊት ካልጋ አትነሳም፣ እከሊት እንደዚህ ሆናለች እያለች ስትናገር ነበር። እሷ ናት እውነትና ውሸቱን የምታውቀው። እኛ የደረሰን መረጃ የለም። እውነት ከሆነ ግን ስንት አይነት ሰው በዚህ አይነት ነገር ታስሮ ይቀመጣል? ስንት አይነት ሰው በሰላም አድጎ በሰላም ተምሮ ትዳር አገኘው ፍቅር ውስጥ ገባው ሲል እንደዚህ አይነት ነገር ገጥሞት ህይወቱ ወዳልተፈለገ መንገድ ይሄዳል። ቀድመን እንደነዚህ አይነት ምልክቶችን ስናይ ከገባንበት ህይወት መውጣት የሚጠቅመን ለምንድን ነው? ለራሳችንም ለልጆቻችንም ነው። በጣም ብልጥ ናት ትዕግስት። የዛሬ ባል ታሪካችን ገና ነገሩ ሲጀምር ቶሎ ብለን የወጣችው። እኛም እንዲህ አይነት ነገር ከተመለከትን
መውጣት እንዳንፈራ ሁላችንም በጥንቃቄ ህይወታችንን መምራት መቻል አለብን ስንል ከእንደነዚህ አይነት ነገሮች በድፍረት የሚወጣ ልብ እንዲኖረን ሁላችንም ያስፈልጋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።